ለቪዛሽ ኮታ ሰጥሽና ሰው በሚያዋጣልሽ ገንዘብ ቪዛ ሰራልሻለሁ ብያት ነበረ። ለመኪናውም እስከ 10,000 ድራም ድረስ መድቤላት ተጨማሪ ነገር ለቪዛሽም ሆነ ለመኪናው ቢያስፈልግ እስከ ጥግ ድረስ ጨርስልሻለሁ ባልኳት ሰዓት ያው ህዝቡ ልጁን ባደረገው ግፊት እንደገዛላትና መኪና እዛ እንደምትጨርስ ጉዳዩን ነግራኝ ሄዳ ነበር። ስትረከብ ምናምን አይተን ነበረ። ከዛ በኋላ ደግሞ መታ እንደገና ተመልሳ በሌላ ሰው በኩል አድርጋ ቪዛዋ ጉዳይ እንዲያልቅ ስጠይቀኝ አሁንም ምን አልኳት፣ ምንም ችግር የለም በተነጋገር ነው ከሳራ ጋር ቃል በገባንሽ መሰረት ያልቃል ተባብለን ተለያይተን። ትላንት የነበረውን ቪዲዮ አላየውም እኔ እዚህ ጋር ሲወራ ሰምቼ ደውዬላት ነይ የገጠመሽ ነገር ካለ እስቲል እኛ አለን ብዬ አልኳት። ስላት ኖ ምንም አይነት ሚዲያ ላይ መውጣት አልፈልግም እስቲል የምጠብቀው ነገር አለ ከሱ አለች። ከደቂቃዎች በፊት ደግሞ አንተ ስታናግራይታ ባና አናግራህ ነበር ይመስለኛል። ወዲያውኑ መኪና ሚልኪያ ይዛ ሚልኪያ ማለት ለገችው ወይም የምትፈራው ነገር አለ። እርግጠኛ ሆኜ ልንገራችሁ። ስለዚህ የምትፈራው ነገር አለ፣ መናገር አትፈልግም፣ እጠብቃለሁ የምትለው እሱ ነው። አንድ ሁለተኛ ነገር መኪናው መጀመሪያ ላይ የተቀየረው መኪና ሁላችሁም ጠይቁ። መኪና በህዝቡ ሲነገር የነበረው መኪናና መጨረሻ ላይ የተሰጣት መኪና አንድ አይነት መኪና አይደለም። ያ መኪና የተቀየረው ወዲያውኑ ተገዝቶ የመጣ መኪና ነው። ሴም ይርና ሞዴል የሆነ መኪናው ግን ከተገዛ በኋላ 10 ኪሎ ሜትር እንደሄደ መኪናው ሸት ዳውን ነው የሆነው። አይሰራም ከዛ በኋላ ማለት ነው። አሁን መኪና ያለው ጋራጅ ነው። ቶ ተደርጎ መጥቶ ጋራጅ ነው ያለው። ስለዚህ መኪናው ይሰራል ጠብቂ ነው የተባለችው። አይ ይሄ መኪና ይቅርብኝ የሚል አይነት ነገር ጥያቄ አንስታ እንደዛ የምትይ ከሆነ ብሩንም ትመልሻለሽ ምንም እንዳታወሪ ተብላለች። በተለይ ዱባይ ያላችሁ አሩኑ ለምን ይሄን እንደማትናገሩ አላውቅም። የሀገራችሁ ህግ መናገር አይቻልም ይሁን አላውቅም። ብዙዎቻችሁ ይሄን ነገር ታውቃላችሁ፣ አሁንም መናገር አትፈልጉም። ስለዚህ ለምን ፈቃደኛ አይደለችም ተሙ? እኔ በፉል ፓወር በሙሉ ኃይሌ ላግዛት ሬዲ ነበርኩ። አሁን አልመጣም። ተናገረው ይኸውልሽ ሙኒ ማትናገረው ለምንድን ነው ብለሽ ራስሽን ጠይቂ። ራሴን ስጠይቀው ተሙ ይሄ ልጅ ስፖንሰሯ አይደለም፣ ይሄ ልጅ ከእሷ የባሰ መጤ ነው። እሷ እስኪ እኔ ጋር ትድረስና ተሙ እኔ ልፈር የእሷን ጉዳይ መጨረስ ያቅተኝና የእሱም ውሸት ያደረገው ወይም ያታለለው ነገር ካለ እዚህ ጋር ግልጽ ይሆናል። ልጅቷም ደግሞ ሴፍ ትሆናለች፣ እኛም አናዝንባትም። እኔ በበኩሌ ተሙ በጣም ነው ያዘንኩባት። የኔ ንቃ ነው ሙኒ አንድ ነገር ተረጃት እናት። የሆነ ሰው ፕሬዠር ካደረገብሽ ወይም የሆነ አይነት ነገር ሁኔታ ውስጥ ካለሽ ነፃ ሆነሽ አትናገር። ልጅቷን የተረዳዋትን ነው የምነግርሽ። አሁንም ተረዷት። ልጅቷ ፕሬዠር ውስጥ ናት። አንደኛ ነገር ይኸውልሽ መኪናው ሲቀየር ሜክሴንስ የማያደርግ ነገር አለ። መርምሩ። ሰው ዝም ብሎ የሆነ ነገር ብሎ እንዲግር ሲለው ከመነዳት መመርመር መጠየቅ ያስፈልጋል። መልክን የተሰራበት ስምን የታደሰበት ልጅቷ ተነግዶባታል። ምንድነው የመሰለሽ እንኪ ግን አትወስጂውም፣ እንኪ ግን አይሰራም፣ እንኪ ህዝብ ይልኝ ግን የለም። ይሄ በምናብ ያለ ነገር ነው የተደረገባት። ሰዎች ልጅ ችግረኛ ናት፣ ደሃ ናት፣ መናገር አትችልም፣ ፓወር የላትም፣ ሰዎች አያጨበጭቡላትም። ሰው የሚያጨበጭበው ደግሞ እዚህ ላይ ስታንጠለጥይ ዝርዝር ብር እንዲህ ስትይ ለዛ ነው ሁሉም ግር የሚለው። ለዚህ ነው ሁልጊዜ የተቸገረ ሰው ወይም ደሃ ሁሌ ሲመታ የሚቆምለት ሰው የለም። አሁን እቺ ልጅ መኪናው ላይ ትልቁ ፖይንት መኪናው ሲቀየር ያመጡት ምክንያት ምንድነው ያሉት? የሸጠው ሰውዬ ከሀገር ወጥቷል። የትኛው ምድር ላይ ነው መኪና አንቺ ገዝተሽ ሊብሬ ታይትል ለመቀየር ሳትቀይሪ መኪና ወስደሽ ችግር የለም በፈለክ ጊዜ ናና ትቀይርልኛለህ ተብሎ የሚሸጥበት ዓለም አይቻላል። መኪና የተቀየረው ኦን ፐርፐዝ ነው። አንድ ሁለተኛ ነገር መኪናውን ጠይቃ ይሄ መኪና ችግር አለው ኦልሬዲ ገራጅ ገብቷል። 10 ኪሎ ሜትር ነርተሽ የተበላሸ መኪና ነው ተጭኖ ነው የመጣው። መኪናው ብዙ ብልሽት አለው፣ እየተነሳ ይጠፋል፣ ብዙ ችግሮች አሉት። መኪናው ከየት እንደተገዛ አላውቅም። ገብቶሻል? መኪና የተቀየረው በነገራችን ላይ ከ10 ቀን በኋላ ነው። መጀመሪያ ለህዝቡ ለእናንተ ያሳዩአችሁ መኪናና አሁን የተቀየረው መኪና አንድ አይነት መኪና አይደለም። ኢቨን መጀመሪያ የታየው መኪና ጎልደን አልቲማ ስታንዳርዱ 0 ነው ብያታለሁ። የታሰበልሽ ይሄ አልነበረም። ካመንሽበት ግድ የለም ግን ብለናታል።
ገባ እንደገና ሲቀየርባት እሷ ናት ራሷን ብቸኛ አርጋ ልጁም እንዲቀልድ ያደረገችው። ስለ መኪና ቢባል ስለ መኪና የሚያውቁ ኢትዮጵያውያን አሉ፣ ስለ ሁሉም ነገር። ራስን ካገለልክ ግን እኛን ጠልተህ ሄደ ጎትቼ አምጥቼ እንዲህ ላደርግ አልችልም። ኢቭን አሁን እንግዲህ ይሄ ሲደርስባት እኔ እጄን አንስቼ ነበር፣ ግን ትምጣና እንጨርስላት ተብሎ ነው ስትባል ኖ 3 ቀን የምጠብቀው ነገር አለ ሌሽ ያ አሁን ይኸውልሽ፣ እሺ ሙኒ 3 ቀን የምጠብቀው ምክንያቷ ምን መሰለሽ? እየጠየቀች ነው። የምትጠይቀው ደግሞ ምንድነው? ይሄ መኪና እንዲህ ችግር አለው። ገብቶሻል? አንዳንዴ አንቺም ራሱ ኢቭን ሜንቴን ብታደርጊ አፎርድ ማታረጊው ነገር ሊሆን ይችላል። አቅም የላትም ብቻ ችግረኛ ናት አይደል? ስለዚህ መኪናው ችግር እንዳለው አውቃለች ገና ስትነዳው ስለቆመ ማለት ነው። ስለዚህ አሁን ይሄንን መኪና ቢቀርብኝ የሚል ጥያቄ አነሳች። ስለዚህ ወተሽ ልትናገሪ ነውና ገና ለገና ምንድነው የተባለችው? ወተሽ ልትናገሪ ነውና እንደዛ ካደረግሽ 6000 ብሩ ነው 6000 ሪያል ነው ምናምን በእናንተ ታመጫለሽ ዝም በይ ነው የተባለችው። በነገራችን ላይ ለፎቶ ሚሊዮነሩ ወንድማችን ነው የሚመጣው፣ ለቪዲዮ ለማስፈራራት አብሩት ያለው ሰው ነው የሚጠቀሙ። ስለዚህ እናንተ ልጅቷን ድረሱላት። አሁን መኪናው ምናምን አይደለም። በነገራችን መኪናውን ተዉትና ከዚህ አይነት ነገር አስወጧት። ተዉት መኪናውን ከዚህ አይነት ችግር ውስጥ ከዚህ ግሩፕ ውስጥ አስወጧት። የምር እዛ አካባቢ ያላችሁ ለሷ የምታዝኑ ከሆነ መኪናው ቅንጦት ነው። መጀመሪያ ከዚህ አይነት ነገር ውስጥ ትውጣ ልጅቷ። እዚህ ግሩፕ ውስጥ መግባት የለባትም። እቺ ምስኪን ናት፣ ታማሚ ናት። ገባችሁ? በብዙ ነገር ማለት ነው። ብዙ ችግር ውስጥ ያለች ልጅ እንዲህ አይነት ነገር ውስጥ መግባት የለባት። መልክ ተሰርቶባታል፣ ስም ታድሶባታል። በጣም የሚገርማችሁ እኔ ቅድም መሲ ብሪጅ ውስጥ ላይ ገብቼ ኮሽን ሳደርግ የተደረገው ምን ነበረ መሰላችሁ? ኮሽን ያደረኩት በነገራችን ላይ እንዲህ ችግር አለ ልጅቷ እንደገባኝ የሆነ ችግር ውስጥ ነው ያለችው ስል በፍጥነት 19 ነው 20 ቪዲዮ ተፖስቷል። በፍጥነት 19 ቪዲዮ ለምንድን ነው የተፖስተው? ባይ ዘ ወይ ከ15 ቀን ነው ምናምን በፊት የተሰራ ቪዲዮ ነው። ለምን ተፖስተው? እኔ እንደወጣው ይሄን ጠይቀ እንደወጣን በ5 ደቂቃ ውስጥ 19 ቪዲዮ ተፖስቷል እኮ። ታሙኛ እሱን አይተን ነው እኛ ይኸውልህ ታሙዬ፣ እኔ ትናንትና ማታ ሰው አወራኝ ደወለና ሳሪ ልጅቷ ያለችበት ሁኔታ እንደዚህ ልክ አሁን አንተ የምትለውን ነገር ሲነግሩኝ እኔ ምን አልኩኝ? አንቺም ማውራት ትፈልጋለች ሲሉኝ እሺ እንግዲያው ስልኬን ስጧት አልኩኝ። ከዛ ስደውልልኝ እኔ አጋጣሚ ላይቭ ላይ ስለደወደበር እደውልልሻለሁ ብዬ ጸጥ አልኳት። ግን ምን አልኩ መሰለ ከኔ የበለጠ ማሚ ሰርፕራይዝ ሙኒት ልታረጋት ስለሆነ ሙኒት ታውራት ትረዳታለች ብዬ ሙኒት ታውራት ብዬ እኔ አሰብኩኝ። አሁን ሙኒትን ቅድም ምን አልኳት መሰለ ሙኒት አውሪያት አንቺ። ምክንያቱም አሁን እኔ የሰማሁትን ነገር ነው አንተ እየተናገርክ ያለው ተው ማለት የሰማው የነገሩኝን ነው። ውስጧ ላይ ችግር አለ ግን ማውጣት አትፈልግም። ተረዳኝ? ያለው ነገር ውሃ ቅዳ ውሃ መልስ ነው። ከዚህ በፊት የነበረው መኪና አልተሰጠም። ለምን መኪናውን የያዙ ሰዎች ሄዱ ሳይሸጡ። ኢቭን የሁለተኛው አሁን ደግሞ ልጅቷ እንደምትገዛ ምናምን መሰለኝ የሚታወቀው ባይ ዘ ወይ እንደዛ አይነት ነገር አሁን ያልከው ነገር ነው። በቃ ሪል ለዚህም ነው ማሚ አንቺ አውሪያታ ሳሪ እኔ ያልገባኝን ነገር አስረዱኝ። ምንድነው ልጁን የሚያስፈራት? ስፖንሰሩ አይደለም። እኔ ልንገርሽ ጠይቂው። ታው አሁን አላማው ልጅቷን ማዳን ነው አይደል? ወይም እንድትወጣ ማድረግና ሌሎች መርዳት የሚችሉ ሰዎች ካሉ ከድራማ ውጭ ትክክለኛ መርዳት ያለበት። በነገራችን ላይ ሂስቶሪ አድርጋለች። እነ አዶናይ እና ጃኒ ሲመጡ እንዲረዷት የተረዳች ልጅ ሌላ እርዳታ እየፈለገች ነው። ብዙ የሚነግራችሁ ነገሩ ሰው ሲታፈን እናንተ መረዳታል። ለምንድን ነው የማትናገረው? ሙኒ አቲንክ በእናንተ ሀገር ህግ ለምሳሌ አምታቶኛል ወይ አምጣቶኛል እንዲያርጉኛል ከተባለ እከሰሳለሁ ያለበት ሁኔታ እንደዚህ ያለ ምናምን የሚል ነገር ነው ሐሳቧ። ያ ነው ገብቶሻል አይደል? እንዲህ ብናገር እንዲህ ባረግ እኔ ራሴ ያለው ውስጥ የሆነ እንዲህ አይነት ችግር ውስጥ መናገር አልፈልግም በቃ የሚል ሐሳብ ነው ያላት። ስለዚህ ቀስ ብላችሁ ብትቀርቧት ብታወሯት ልጅቷ ያለችበትን ችግር በደንብ ትነግራችሁ። እኔ ከዚህ ሆኜ ነው እኔ እኮ ማገኘው ገንዘብ የለም። እኔ አጀንዳ ሰው አይደለም እንደምታውቁት። እንዲህ አይነት ነገር ሲኖር ነው መጥቼ ታሙ ግን ይቅርታ አድርግልኝና መቼ ነው ባበሾች ዘንድ እንደነ ሰራዊት ፍቅሬ ትወና የሚቆመው? ነው ትልቁ እሱ ላይ እናተኩር። አሁን አርቲስቶቻችን ተደብቀው ሀብታሞች ነን እያሉ ድራማ የሚሰሩብን በዙ። እኔ ምልሽ መሲ እኔ እኮ ግራ የገባኝ ነገር አሁን ተሙ የእኛን ሀገር ህግ ስለማያውቀው ነው።
እቺ ልጅ እጇን ታጥባ ላስ ብላ መውጣት ትችላለች። ገባሽ? ስፖንሰሯ አይደለም ምኑን አሰሪዋ አይደለም ምንም ነገሩ አይደለም። መጣ ለእረዳለሁ ብሎ ያደረገው ነገር ደስ አላላትም። ቴንኪዩ ብላ ኢቭን የሰጣትን ብር መልሳ ብትወጣ የማያሳፍራት ነገር እንዳለ ታውቃለች። እኛም ጋር ሆነ ሌላም ሰውም ጋር ሆነ ህዝብ የጮህላት ልጅ ናት። ለምን ይሄን ያህል ራሷን አሳልፋ ሰጠች እኮ ነው። ለድራማ ውስጥ ቢሆን ደግሞ ማቹርድ የሆነች ስለ ሀገሩ በደንብ የምታውቅ ልጅ ናት። ይኸውልሽ ሙኒት፣ እኔ ይቅርታ አንቺ ላይ ነው አሁን ጥያቄ ማነሳው። ይኸውልሽ ከአንቺ የተሻለ ቦታ የተሻለ ሰው ካላቸው የተሻለ ተከታይ ካላቸው የተሻለ የሚያራግብልሽ ሰው ካለ የአንቺ አቅም ውስን ነው የሚሆነው። ስትዋጪ ምንም አይነት ነገር አይኖርሽም። አንቺ የምትይው ነገር አንደርስታንድ እንዲህ ማለት አለ እንደዛ። ይኸውልሽ ነፃ ሆነሽ ምንም ለማድረግ አትሊስት ትንሽ መንቀሳቀስ አለባሽ። እንደ ችግረኛ ሆነሽ ጉልበተኛ አትሆን። በነገራችን ችግረኛ ደሴም ታይም ጉልበተኛ አትሆን። ስለዚህ አሁን እቺ ልጅ ከሷ ይልቅ እሱ ነው የሚሰማው። እቺ ልጅ ነገርኩሽ እኮ ኮምፕሊትሊ ድራማ ተሰርቶባታል። ለድራማው ስፔንድ ተደርጓል። በነገራችን ላይ ለምን ይመስላችኋል የነ ናሆሚ ድራማ እዚህ ውስጥ ናሆም ነው የሚባለው ለምን የገባ ይመስላችኋል? የሱ ድራማ እነ ናሆም ገብተው ስለሱ ሲያስጮለት የነበረው ለምንድነው ስም መታደስ የተፈለገው? ገብቶሻል? ስለዚህ ሰለባ የሆነችው ልጅ እቺ ልጅ ናት። አሁን እኮ ሌላ ጥያቄ ውስጥ አለ የምትገቢው አንቺ። ለምን እንዲህ አትልም ሳይሆን ከታፈነች እንዳታወራ ከተደረገች ካስፈራሯት የህዝቡ ጥያቄ ምንድን ነው? ጥያቄ 3 ጥያቄዎችን እንዲመለሱ ጠይቋቸው። ሌላውን ታሪክ ተውት። መኪናው ተቀየረ። ለምን ተቀየረ ሲባል የታይትሉ ባለቤት ከሀገር ስለወጣ ተብለ እንደ ህፃን ልጅ እንደ ጦጦ ህፃን ልጅ ሲነገር አዎ ብለህ ልታጨለቅ ላይ የሚገባው መኪናው ታሙ ትክክል ነህ። እኔም የሰማሁት ይሄንን ነው። ትክክል ነው። ስገዛ እኔ ይሄንን ዕቃ ስገዛ ሊብሬ መዞር ካለበት ስም መዞር ካለበት ራይደዌይ ይዞራል። ኤደር ደግሞ ምናልባት የተወሰነ ሰዓታት ወይ አንድ ቀን ለቀን እንዴ ነው መኪና ገዝቼ እኔ ሰውየው ከሀገር ሲወጣ ታይትል ሳይቀየር መኪና የሸጠልኝ ሰውዬ ከሀገር ወጥቷል ተብሎ የተሰራው ድራማ ሌላ በቼክ ሄዶ ተገዝቶ ተመሳሳይ መኪና ተፈልጎ ኢማጂን ተመሳሳይ መኪና ማጋ ነው የሚጮህ። ማሪ ማታ እኮ አውርተናል እኮ ማታ እኮ አውርተናል። ይቅርታ ኦኬ ይቅር በሉ። ተመሳሳይ መኪና ጠይቁ። ተመሳሳይ መኪና ራሱን የሚመስል በሞዴል ተፈልጎ ሲመጣልህ መጠርጠር አለብህ። የስለት መኪና እኮ አይደለም ተመሳሳይ ይመጣልህ። ለምንድነው ተመሳሳይ መኪና የመጣላት? ኤቭሪቲንግ ተመሳሳይ። ገባችሁ አይደል? ያ መኪና ኦልሬዲኛ ተበልተናል። ሲጀመር ሆን ተብሎ የተሰጣት አይደለም። ታውቃላችሁ፣ በፕሬሸር ነው፣ በሼም የተሰጣት፣ በኮመንት የተሰጣት መኪና ነው። ከዛ በኋላ የሆነ መኪና መጣና ሚንደፋደፍ መኪና ተሰጥቷት ተለባብሶ ህዝብ ያጨበጨበ እንዳንተ አይነት 100 ይኑርልን ሺህ ይወለድልን ወንድም አለ ወይ ምናምን ተብሎ ዘፈን ተዘፈነልን። መጨረሻውን መጠየቅ አይፈልግም የኛ ሰው። በቃ ያጨበጭባል። አሁን የዛ ሰዓት ብናገር የዘምን ያልኩ ለምን አንተ ምናምን ነው የሚለው። ከዛ ግን የሆነ ነገር ሲሆን ተሙት ይችላል ይልሻል። ስለዚህ ጥያቄ አልጠየቀም ህዝቡ። ያ መኪና የተበላሸ መኪና ነው። እንዴት ነው አንቺ ተሰጥቶሽ 10 ኪሎ ሜትር ሄዶ ተበላሽቶ ከዛ በኋላ በቶ ተጭኖ ገራጅ የሚገባ? ኦኬ ገራጅ ገባ ይሄ መኪና። ገራጅ ከገባ በኋላ ይሄ መኪና አይሆነኝም፣ እኔ ያለውበት ነገር አስቸጋሪ ነው፣ ምናልባት ሌሎች ገንዘቦች ሊያስወጡኝ ይችላል፣ ሌላ ወጪ ሊያስወጣኝ ይችላል፣ ወይ ይሄ መኪና ይቀየርልኝ፣ ወይ መኪና ሌላ መኪና ፈልጉልኝ፣ ወይ ከሰጣችሁኝ አይቀርም። እንደዛ እንዳታወሪ። እንደዛ ካወራሽ 6000 የተሰጠንሽ ሪያል ነው ምናምን ምትሉት እናንተን ትመልሻለሽ። እንዲህ የምታወሪ ከሆነ ፐብሊክ ከዚህ በላይ ታዲያ በምን ልታፍኗት ነው? በጨርቅ አፏ ልታፍኗት ነው? ሙኒት ከዚህ በላይ መታፈናለን? እሺ ታሙ ዘርፍ የምታውቀው ስላለ ታውራ አይሻልም? ዘርፍ ያውሪ። አይ እኔ ማታ እኮ ተደውሉልኝ የሰማውን ነገር ስላለ እኮ ነው እንደዚህ እንትን ያልኩት። ታሙ እኔ ያልኩትን ነው አሁን የተረዳኸኝ። የሰማሁትንም ነው በቃ የገለጽክልኝ የሰማሁትን ነው። እሺ ዘርፍ ቀጥይ ማሪ። እሺ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። እንግዲህ እንደ አጋጣሚ ሆኖ አውርተን ነበር ከጌጥዬ ጋር። የተደረገው ነገር አጠቃላይ ድራማ ነው የተሰራባት ልጅቷ። ድራማና ቪው ነው የተለቀመባት እንጂ ትክክለኛና ለእሷ የሚያስፈልጋት እገዛ አልተደረገም። እዛች ጋር እንደተባለው እሱ መኪና ሸልማለሁ ሲል ያው በሰዓቱ እሷ የመኪና ጥያቄ ስለነበር ያቀረበችው ለዚች ምስኪን ስጥልን ብለን ሁላችንም ቪዲዮ ሰራን። እኔ ወንበር ተሸክሜን የሰራሁት ለምሳሌ ስጣት ብዬ።
ከዛ እሱ ኮሜንታተሮችን ለማስደሰትና በቃ እይታውን ለማደስ ነው በቃ ይሄን ነገር ያደረገው። በመጨረሻ ሽልማት ተብሎ ራሱ ያ ቀረጻ ላይ የነበረው መኪና ተቀረጸችበትና ቀጥታ ወደ ገራጅ ነው የተመለሰው። ከዛ በኋላ ድጋሚ ምን አደረጋት መሰለክ? ወስዶ ገራጅ ውስጥ የበሰበሰ መኪና ገብቶሃል? መስታወቱ ምኑ ቡርቅስቅስ ያለ ይሄ ነው የአንቺ ጊቫዌን የተባለችው። ይቅርብኝ ስትል አይ በፍጹም አይቀርም መውሰድ አለብሽ ብለው አስገድደው ወሰደው። ከዛ በኋላ ደግሞ ምን አደረጓት መሰለ? በስሙ አደረጉት ሊብሬውን። አሁን እሷ የምትለው በስም የተደረገው ይነሳልኝ፣ መኪናውን አልፈልግም፣ እኔ እዚች ጋር ባልተሰጠኝ ነገር ባልወሰድኩት ነገር እቺ ልጅ ተሰጥቶታል ተረታለች እየተባለ መቆሚያ መጫን ያጣው ብላ ነበር። በጣም ከፍቷት ያወራችሁ ማለት ነው። አሁን ደግሞ የሆነ ቪዲዮ አየው ገንዘብም እየሰጣት መኪናም እንደሰጣት ተደርጎ ደግሞ ተፖስታለና ማይሆን ነገር ነው የተደረገባት። እቺ ልጅ መስራት ትፈልጋለች። የሚሰራ ነገር ለሷ ሊያግዛት የሚችል ነገር ነው እንጂ መደረግ ያለበት ጭራሽ ወጪ የሚያስወጣት ነገር። መኪና የተበላሸ መኪና ማለት እዳ ነው። 10 ደቂቃ እንደነዳውት አለች እንዳለ ዘጋ መኪናው። ከዛ በሆነ ነገር ጭነው ነው የወሰዱት ሁላ። ከዛ በታክሲ ወደ ቤቷ ሄደች። ይሄ መሆን የለበትም። የሰው ልጅ በደካማ ጎኑ የሰው ልጅ በማጣቱ ተገብቶ እንደዚህ አይነት የወረደ ነገር አይደረግም። ማድረግ ካልቻለ አልችልም ቢል መብቱ ነው። ማንም አያስገድደውም በገዛ ገንዘቡ። ግን ለምን በእንደዚህ ልክ ይጫወትባታል? እሺ ዘርፌ፣ አሁን እኛ ማድረግ ያለብን ምን እንደሆነ ታውቃላችሁ? ተሙ እሷ ቀን ስጡኝ ብላለች። ቀን እንስጣትና እኛ የምናግዛትን ነገር ካለ ማውራት የምትፈልገው ነገር ካለ ራሷ በፔጇ ወጣ ታውራ። ምክንያቱም ለምንድን ታውቃለህ? አሁን እሷ ማውራት የምትፈልገውን ነገር ጊዜ ስጡኝ ብላለች። ስለዚህ ታውራ ተሙ ይሻላል ካላስ። ምክንያቱም እኛም አሁንም የማናውቀው ነገሮች አሉ። አሁን ዘርፌ አንቺ ለእሷ የምትቀርቢያት ከሆነ ያንን መኪና ያለምንም ጥያቄና መልስ ሙሩር ሄዳ ኦኬ፣ ሙሩር ታውቂያለሽ አይደለ? ይሄ እሺ፣ ሙኒቴ ቆይ የደረሰኝ ኢንፎርሜሽን ስላለ ነው ልንገርሽ። እሺ ይሁን፣ ቆይ ልንገርሽ። ካላስ አሁን ምን እንደሆነ ታውቂያለሽ? መጀመሪያ አንቺ በግልጽ ተሙም እሱም ሆናችሁ አውራ ልጅቷን። እኔ አላወራትም። ይሄንን ቀድማ ታድርግ ሊያጠቃት። አሁን ይሄንን እየተከታተለ እየቀዳ ምን እያለ ስለሆነ እሷ ማድረግ ያለባት አንድ ነገር ምንድነው? ሊብሬውን ሄዳ ትመልስ። ሙሩር ምንድነው? ሳሪ በአማርኛ የትራፊክ ጣቢያ ነው። ላይሰንስ ምናምን የምናወጣው በስሟ ተሐውሎላታል። ካላስ ትመልሳለች። ሊብሬውን መኪናውን ልሸጠው ነው ብላ ትመልስ። ሊብሬውን ሄዳ ልጅቷ ትናገር። ሙኒት ልጅቷ ራሷ ትናገር፣ ባለቤቷ ትናገር። ይህን የምልበት ሰበብ ስላለኝ ነው። ልጅቷን አንድ ሊያጠቃት የሚችለው ነገር ይሄ ብቻ ስለሆነ እኮ ነው። ጋይስ ባለቤቷ ራሷ ትናገር። ካላስ ባለቤቷ ራሷ ትናገር። ምክንያቱም ራሷ ወጣ ባፏ እንዲህ የደረሰባትን ነገር ራሷ ትናገር። ሙኒት ካላስ ተደማመጡ፣ እየተደማመጡ ነው በቃ። ካላስ እንደዛ ይሻላል። ተሙ ያናግራት። ተሙ ያለውን ነገር እንትን ይበልና ራሷ ትናገር። በስ ከባለቤቱ ያወቀ ቡዳ ነው። ምክንያቱም ወየታም ልክ አይደለም ያደረገው ነገር በጣም እንዴ። በሰው በደካማ ጎን ተገብቶ ደግሞ ጋይስ ማናገሩ ብቻም ሳይሆን ካሁን በኋላ የምትናገራቸው ነገሮች በሙሉ በጫና እንደሆነ ነው ማወቅ ያለባችሁ። የሆነ ነገር እንኳን ብትናገር ልጅቷ ነፃ አይደለችም ነው አሁን እያልኳችሁ። ነፃ የሆነ ሰው ነው የምትጠይቀው። አሁን አንቺ ሳሪ የምትይው ነገር ልክ ነው። በነፃነት ምንም ነገር መናገር የምችልበት ከሆነ እናገራለሁ። ነፃ አይደለችም ልጅቷ እያልኩሽ። በሆነ ነገር ውስጥ የሆነ ትብታብ ውስጥ ገብቶ ተቀርቅራ ለአሪፍ ድራማ በፓርት ከ1 እስከ 100 እየተሰራላት ያለች ልጅ ላይ እናገር ውስጧን ታውራ ብቻ አልደረስኩላት። እኔ እያልኩሽ ያለው በገባኝ መጠን መኪናው ቀርቶባት ከዚህ ነገር ውስጥ ልጅቷ ተውት፣ መኪናው ሌላም ድራማ ይሰራባት። አሁን ከዚህ ችግር ውስጥ አስወጧትና ሌሎች መጥተው እንዲረዷት አድርጉ። ሪል የሚረዱ ሰዎች ይህን ድራማ እዚህ ግሩፕ ውስጥ አስወጧት። በቃ አቀኝ እናንተ የምትፈልጉ እኔ እዚህ አይደለም ያለሁት፣ ለእናንተ ነው የምነግራችሁ። በቃ ዘርፌ ታድርስላት ይሄን መልእክት። ላይሰንሱ እንትኑን ሊብሬውን ሄደሽ መልሽ ይበያት። ካላስ
ማንም የሚጠይቃት የለም። ከስሜ ሙኒትዬ በጣም ፍርሃት አለባት። ምክንያቱም ትምጣኔ ጋ እኔ ከ2 ቀን በኋላ ስራ ገባለሁ። ብትፈልግም ነገ ለእሷ ስልገባለሁ ተያይዘን ሄደን ሙሩር ከስሟ ላይ ታስነሳዋለች። አለቀ። መኪናህ እንዲህ ቦታ ቆሟል፣ ሄደ መውሰድ ትችላለህ ትለዋለች። ምንድን ነው የሚያደርጋት? እስኪ እኔ በእያንዳንዱ ነገር አብሬሽ ቆማለሁ በያት። አሁን ዋናው ፖይንት እሷ የታሰረችበት ስሟ ያለበት የመኪናው ብቻ ነው። ከዛ በተረፈ እርዳታ ብሎ ሰጥቷታል 6,000 አምጭ ብሎ ነጥቆ መውሰድ አይችልም። አምጪ ብሎ ነጥቆ መውሰድ አይችልም። አልዘረፈችውም። ብድር አይደለም የሰጣት፣ ምንምም አይደለም። ለዚህ ኤቪደንስ አለ። መኪናውን ግን ቴንኪው ብላ መመለስ መብቷ ነው። ማንም አያስገድዳትም። ከስሟ ላይ ካነሳችሁ በኋላ እዚህ ቦታ ሄደህ ውሰድ። እነ ናሆምንም ጠይቋቸው። አብሮ ስለ እነ ናሆም ያውቃል ብዙ ነገር። ስለዚህ የሚያውቀውን ነገር ይናገር። እዛ ትሪክ ውስጥ የሚያውቀው ነገር አለ። ድራማ የሚሰሩት ሀታ አይደለም የእሷ ይቅርና ለፎሎወሬ ነው ለምን የሸልመዋለሁ ያለውም ሻሻ ነው። በቃ ማሩ በቃ ካላስ ጋይስ ካላስ በቃ ካላስ ጋይስ። አዎ ታሙ በቃ ልጅቷ ታውራ። ከዛ በኋላ ልጅቷ እራሷ ሶልቭ ታርግ።